ተማሪዎች እንዴት ናችሁ? የማን ነኝ ከቀለም ቱቶርስ። ዛሬ የግሬድ 11 ፊዚክስ ዩኒቱን አብረን እናያለን። ቶፒካችን ምንድነው? ስለ ቬክተርስ ነው። ዩኒት 1 ላይ የፊዚክስ ኢምፖርታንስ አይተናል። አሁን ደግሞ ቬክተርን እንቀጥላለን። ከመጀመራችን በፊት እንደተለመደው ለርኒንግ ኦብጀክቲቭ ነው ማየት ያለብን። ስለ ቬክተር ስንማር ምንድነው ኦብጀክቲቫችን? ምን ለማግኘት ነው? አንደኛ ቤዚክ ፕሪንሲፕሎች ቬክተር እንዴት ኦፕሬት እናደርጋለን እናያለን። ቬክተር ተጠቅመን አዲሽን አለ፣ ዶት ፕሮዳክት፣ ክሮስ ፕሮዳክት የሚባሉ እስከ ዩኒቨርሲቲ ድረስ አሉ ባይዘው እነዚህ ኮንሰፕቶች እና ከአሁኑ ቤዚክ እንድትይዙ ነው የምመክራችሁ። እነዚህ እናያለን። ቀጥለን የሆነ ፊዚካል ፌኖሜና እንዴት አድርገን በቬክተር ኤክስፕሌን እናደርገዋለን ነው። ለምሳሌ ኢኩሊብሪየም ኢኩዌሽን ሊሆን ይችላል። ይችም እንደዛው ተመሳሳይ ናት። ቬክተር ተጠቅመን እንዴት ሪል ወርልድ አፕሊኬሽን ፕሮብለም ሶልቭ ማድረግ ይቻላል የሚለውን አንድ ኤግዛምፕል ኢኩሊብሪየም ላይ ሶልቭ ስናደርግ የሆነች ቦክስ በቴንሽን ተይዛለች ብለን እናስብ። ዌይት አላት፣ ከዛ ደግሞ ቴንሽኖች አሉ። ቴንሽን ዋን ብትሉት የኛው ደግሞ ቴንሽን ቱ እንደዚህ በገመድ ተወጥሮ እኛ ደግሞ አናሊሲስ እንሰራለን። በምን ተጠቅመን? ቬክተር ካልተጠቀምንና ይሄኛውን አት ኢኩሊብሪየም ነው ወይስ አይደለም የሚለውን ኮንክሉዥን መድረስ አይቻልም። እና የቬክተር አፕሊኬሽን በጣም ብዙ ነው። ስንጀምር የመጀመሪያው ሳብ ቶፒካችን የሚሆነው ዋት አር ቬክተርስ ኤንድ ዜር ታይፕስ የሚለው ነው። ቬክተር ምንድን ናቸው? ጀስት አስ ኤ ሪፍሬሽመንት ከግሬድ 9 ጀምራችሁ የተማራችሁት ስለሆነ ለመጀመር ግን ዋት ኢዝ ስካላር ዋት ኢዝ ቬክተር የሚለውን ዲፋይን እናድርግ። ስካላር ማለት ኦንሊ ባይ ማግኒቱድ ኤንድ ዩኒት መግለጽ ምንችል፣ ዳይሬክሽን አያስፈልገውም ማለት ነው። ምንድን ነው? ኦንሊ ማግኒቱድ እና ምን ዩኒት፣ ዳይሬክሽን አያስፈልግም። ማግኒቱድ እና ዩኒት ብቻ በቂ ነው። ኤግዛምፕሎች ብታዩ እነዚህ ዳይሬክሽን ያስፈልጋቸዋል እንዴ? አያስፈልግም። አሳን ኤግዛምፕል መንገድ ላይ እየሄድኩኝ ስንት ሰዓት ነው ብሎ ሰው ቢጠይቀኝ አየት አድርጌ 6 ሰዓት ወደ ሰሜን ብል አይ ሚኒንግለስ ምንም ሚኒንግ የለውም። ምክንያቱም ዳይሬክሽን አያስፈልግም። ታይም ጀስት 6 ሰዓት ነው ብቻ ማለት በቂ ነው። ቬክተር የሚባሉ ግን ምን ይፈልጋሉ? ከስካላር የሚለያቸው ምንድን ነው? ዳይሬክሽን ይፈልጋሉ። ቢኮዝ አንድ መኪና ወደ ሰሜን እየሄደ ነው ወደ ደቡብ እየሄደ ነው ማለት ግን ሰንስ ይሰጣል። ምክንያቱም ዳይሬክሽኑ ያሳየናል ማለት ነው። እንደ ፎርስ፣ ቬሎሲቲ፣ አክሰለሬሽን ብዙ ቬክተር ኳንቲቲዎች ናቸው። አሁን ደግሞ ሪፕሬዘንቴሽኑ ማለት እንዴት ሪፕሬዘንት እናድርገው ነው። አንድ ቬክተር የሆነ ፊዚካል ኳንቲቲ ሪፕሬዘንት ያደርጋል ካልን ምን ተጠቅመን ሪፕሬዘንት እናድርገው? አንደኛ ግራፊካል ሜትድ ነው። ግራፊካሊ አንድ ቬክተር ለምሳሌ ቬክተር ኤ የምትባል ቬክተር ኤ አሮው አላት። መነሻ ፖይንት ደግሞ ቴይል እንለዋለን። መጨረሻዋ ደግሞ ሄድ እንላታለን። አሮው ተጠቅመን ቬክተርን ሪፕሬዘንት ስናደርግ ምን ይባላል? ግራፊካል ሜትድ። ሁለተኛው ሜትድ ላይ አናሊቲካል እናያለን። አሁን ግን ግራፊካል ስትባሉ ባይ ስኬል ነው። ግን ይዋት ስኬል ነው። ለምሳሌ ማፕ ላይ የአዲስ አበባ ማፕ እያያችሁ መንገድ ላይ ጂፒኤስ ለምሳሌ ስትጠቀሙ አክቹዋል ወደ ስኬል ተደርጎ ነው እንጂ ማፕ እንደዛን ያክል ነው ማለት አይደለም። ለምሳሌ የኢትዮጵያ ካርታ ምናምን እንደዚህ ብለን ኢሜጅ እንደዚህ ሲያሳይን እችን ታክላለች ማለት ነው። ስኬል ተደርጎ ነው። ስለዚህ ስኬል ማድረግ አለባችሁ። ለምሳሌ ምን ያስፈልጋችኋል ማለት ነው? ሩለር እና ፕሮትራክተር ያስፈልጋችኋል ማለት ነው። ለምሳሌ እቺ ዲግሪ ለመለካት ሌንግዝዋን ለምሳሌ 4 ሴንቲሜትር ነው አላችሁ ማለት ስኬሉ ነግሯችኋል። 1 ሴንቲሜትር ከሳልኩ ለአንድ ዩኒት ነው እየተጠቀምኩ ያለው ብላችኋል። ስለዚህ ምንድነው ማለት ነው? 4 ኒውተን ነው ሪፕሬዘንት የተደረገችው በዚህ። ሌላ ስኬል ከተጠቀምን ደግሞ ሌላ ሌንግዝ ይኖረዋል ማለት ነው። ስለዚህ ግራፊካል ስትጠቀሙ ሌንግዙ በምንድን ነው የምታሳዩት? በማግኒቱዱ ለማሳየት ነው የምትጠቀሙት። አሮዋስ ያቺ ቲፕ ኦፍ ዘ አሮው ደግሞ ዳይሬክሽን ታመለክታለች። ቢካውስ እንደዚህም እኮ መሳል ይቻላል፣ እንደዚህ መሳል ይቻላል። ስለዚህ ይሄኛው ዳይሬክሽን ወደዚህ ነው እያልኩኝ ነው። ጀስት አሮዋ ደግሞ ለምን ተጠቀሟት ማለት ነው? ዳይሬክሽን ኦፍ ዘ ቬክተር ለማሳየት ማለት ነው። አናሊቲካል ሜትድ ሲሆንስ ግራፊካሉን አየ ነው። አናሊቲካል ሜትድ ወይም አልጀብራክ ሜትድ የምንለው ደግሞ ቬክተር እንዴት ነው ሪፕሬዘንት የምናደርገው? ሌተር ተጠቅመን እንትናቸው ሄዳቸው ላይ ግን ምን ኦቨር ዘ ሄድ ኦፍ ምን በመጠቀም አሮው ተጠቅሟል። ልክ ግራፊካል ሜትድ አንድ ቬክተር እንደዚህ ነው ስንል አሁን ደግሞ እንደዚህ ቪ ማለትና እንደዚህ ማለት ልዩነት አለው። እሺ ይሄን እንድታዩ ነው የተፈለገው። እቺ ስፒድ ናት ማለት ነው። እቺ ግን ምን ይነግረኛል? ምንድነው ልዩነቱ? ቪ ላይ እንደዚህ ማስቀመጥ ቬሎሲቲ ነው ማለት ነው። ስፒድ ስካላር ስለሆነ ነው። ይሄኛው ስካላር ስለሆነ ምን ያስፈልገውም? ዳይሬክሽን ያስፈልገውም። 4 ሜትር ፐር ሰከንድ ብትሉ በቂ ነው። ይሄኛው ግን ወዴት? ለምሳሌ 4 ሜትር
ፐር ሰከንድ ወደ ኢስት ዳይሬክሽን ለምሳሌ ቀጥሎ ደግሞ 4 ሜትር ፐር ሰከንድ ሳውዝ ዳይሬክሽን ስትሉ ዳይሬክሽን እየጠቆማችሁ መሆኑ ነው። ለምሳሌ ፑሽንግ ፎርስ አፕላይ ስናደርግ ፎርስ አፕላይድ ብለን አሮ እንጠቀማለን። ዋት ኢዝ ቬክተር ሪፕሬዘንቴሽን ዩዚንግ አናሊቲካል ሜተድ ማለት ነው። እነዚህ ደግሞ ሲምቦሎች ሌተሮች ተጠቅመን ምን አሮው ስንጠቀም ማለት ነው። አሁን ደግሞ ታይፕ ኦፍ ቬክተር እንዴ፣ ምክንያቱም ቶፒካችን ታይፕ ኦፍ ቬክተር እናያለን ብለናል። ዋት ታይፕስ ኦፍ ቬክተር ማትስ ላይም ፊዚክስ ላይም ተምራቸዋል እና ብዙ ታይፕ አሉ። ለምሳሌ ፓራሌል ቬክተር ስንል አንቴ ፓራሌል ብሎ መጽሐፋችሁ ላይ አስቀምጧል። ግን እቺ ትንሽ በጣም ተዘ ፖይንት መጥቶ ነው እንጂ ፓራሌል እና አንቲ ፓራሌል ሌላ ሶርስ ላይ አንድ ነው የሚያያቸው። ለምሳሌ ሁለት ሴም ዳይሬክሽን ያላቸውም ፓራሌል ናቸው። ኦፖዚት ዳይሬክሽን ያላቸውም በመካከላቸው ያለ ዲስታንስ እኩል ከሆነ ይሄም ፓራሌል ነው። ግን ስትሪክትሊ እንለየው ከተባለ ሴም ዳይሬክሽን ካላቸው ፓራሌል እንላቸዋለን። ኦፖዚት ዳይሬክሽን ሲኖራቸው ደግሞ አንቲ ፓራሌል። በመጽሐፋችን እንሂድ ከተባለ እቺ ኦፖዚት ዳይሬክሽን ሲኖራቸው አንቲ ፓራሌል ስሙ። ፓራሌል ደግሞ ሴም ዳይሬክሽን። ስለዚህ በዚህ እንድትይዙት ነው። ፓራሌል ሴም ዳይሬክሽን፣ አንቲ ፓራሌል ሲባል ደግሞ ኦፖዚት ዳይሬክሽን። ኢኳል ቬክተርስ እቺ እንኳን ሲምፕል ናት። ኢኳል ቬክተር ማለት ፐርፌክትሊ ኢኳል ናቸው በማግኒቱድም በዳይሬክሽንም። ግን አንድ ነገር እንድትጠነቀቁ እዚህ ኢኳል ቬክተር የምንለው ፎር ሴም ኳንቲቲ ነው። ለምሳሌ 3 ኒውተን እና 3 ኒውተን ኢዝ ኢኳል ዊዝ 3 ሜትር ፐር ሰከንድ እንደዚህ አይነት ሰንስ አይሰጥም። ማለት ይሄ ፎርስ ነው። 3 ኒውተን ያክል ማግኒቱድ ያለው ፎርስ እና አንድ መኪና በ3 ሜትር ፐር ሰከንድ እየሄደ ነው የሚሉ ነገሮች ኢኳል ማድረግ ምንም ሰንስ አይሰጥም። እና ለዘሴም ኳንቲቲ ነው ይሄኛው አፕላይ የምታደርጉት። ፎርስ ከሆነ ከፎርስ ጋር ኮምፔር በማድረግ ኢኳል ከሆኑ ማለት ነው። በአራተኛ ደረጃ ኮሊኒያር የሚባሉት ኮ የምትለው ቃል ደጋግማ ስለምናየው ለምሳሌ ኮፕላነር የሚላል እዚህ ደግሞ ሴም ማለት ነው። ኮ ሴም፣ ኮ ሊናር ከሆነ ሊናር ደግሞ ሴም ላይን ማለት ነው። አሎንግ ሴም ላይን አክት ሲያደርጉ እቺ ሴም ፖይንት ላይ እንደዚህ ይሄ ፎርስ 1 ካልነው እቺ ደግሞ ፎርስ 2 ካልናት አት ሴም ላይን አክት እያደረጉ ከሆነ ኮሊናር ይባላል። ኢፌክታቸው ዚአር አት ሴም ላይን ነው አክት እያደረጉ ያሉት ማለት ነው። ሴም ላይን የሚለው እንደ ስሙ ሴም ላይን። ኮፕሌን ከሆነ ስሙ ምን ይላል? ፕላናር ሴም ፕሌን ላይ። አሁን ብዙ ጊዜ ምን እንላለን? ኤክስ ዋይ ፕሌን እንላለን። እዚህ ላይ የሆነ ፎርስ የሆነ ኦብጀክት አለ። ፎርስ አፕላይ አድርገን ፎርስ ብቻ አይደለም ብዙ ጊዜ ኤግዛምፕል የምንሰጠው ፊዚክስ ፎርስ እያልኩኝ ስለሆነ እንጂ ቬሎሲቲ ዌይት ማለትም ትችላላችሁ። አንድ ፎርስ አፕላይ አድርጓል። ሌላ ፎርስም አለ እንደዚህ ፎርስ 1 ፎርስ 2 ብትሉት they are coplanar because they are applied in what xy plane ላይ። ሌላ z ዳይሬክሽን ብትጨምሩ ወደዚህ እዚህ አንድ ፎርስ 3 ብትሉት f3 is not coplanar with f1 የተለያየ ፕሌን ያለው ይሄኛው ዜድ እና ዋይ ላይ ነው ያለው። እቺ ግን ኤክስ እና ዋይ። ስለዚህ ፕሌኑ ነው የምታዩት። ሴም ፕሌን ላይ አክት የሚያደርጉት ፎርሶች ወይም ቬክተሮች ኮፕላናር እንላቸዋለን። ፕሌናቸው ከተለያየ ግን they are not coplanar። እሺ ሌላ ታይፕ ዜሮ ቬክተር የሚባል አለ። ዜሮ ቬክተር እንኳን ማትስ ላይም እንዳያችሁ ዜሮ ነው መነሻውም ያው ተርሚናል ፖይንትም መጨረሻውም አንድ ነው። ምንም እንደዚህ መስራት አትችሉም ዜሮ ስለሆነ ማግኒቱድ ዜሮ ነው። መነሻና መድረሻው ደግሞ አንድ ነው። the starting point and end point ዜሮ ማግኒቱድ ማለት ነው። ዜሮ ኒውተን ካልን አፕላይ አልተደረገም it is at equilibrium ለማለት ነው። ታዲያ ማግኒቱድ ዜሮ ከሆነ ለምን አስፈልገ ብትሉ ደግሞ አፕሊኬሽኑ ምንድነው? ቼክ አድርገን አንድ ኦብጀክት ሙቭ አድርጓል አላደረገም ፎርስ አፕላይ አድርገን አልኩ። ለምሳሌ 20 ኒውተን አፕላይ አድርገን ምናልባት አልተንቀሳቀሰም ይሆናል። ለምን? ቬሎሲቲው ዜሮ ነው ይላቸዋል። ወይም አክሰለሬሽኑ ለምን ዜሮ ሆነ? because there will be a force of friction ኦፖዝ የሚያደርግ 20ውን ፎርስ ካንስል ያደርጋል። ለዛ ፎርስ ኔት ኢዝ በአጠቃላይ ምን ትላላችሁ? አፕላይድ ፎርስ እና ፎርስ ኔት ኢዝ ዜሮ ኒውተን ትላላችሁ። ስለዚህ ዜሮ ፎርስ ሆነ ማለት አፕሊኬሽን ስላለው ነው የምናየው። ዩኒት ቬክተር ማለት ደግሞ እንደ ስሙ ዩኒት ቬክተር ማለት ዩኒት ዋን ሌንግዝ ማግኒቱድ 1 ኒውተን ከሆነ 1 ኒውተን፣ ሜትር ፐር ሰከንድ ከሆነ ሜትር ፐር ሰከንድ እንደዚህ አንድ ነው ማግኒቱድ ማለት። አፕሊኬሽናቸው ላሳያችሁ። የዩኒት ቬክተር ደግሞ 3D ዳይሜንሽን ላይ ስናይ ወደ ኤክስ ዳይሬክሽን ያለችው ዩኒት ቬክተር አይ እንላታለን። ወደ ዋይ ጄ፣ ዜድ ዳይሬክሽን ደግሞ ኬ። አሁን አንድ ቬክተር እንደዚህ ተሰጣችሁ ማለት
ኦርደሩ ሊጠብቅ ይችላል ላይጠብቅ ይችላል። እዚህ ላይ ደግሞ ከይ ላስቀድም። ለምሳሌ 5k + 6j ብዙ ተማሪ ምን ኤክስፔክት ያደርጋል? አይ ቀድሞ እንዲሰጠው ከዛ j ከዛ k ኖ። ሁለት ቬክተር ለምሳሌ እነዚህ ደምሩ ብዬ ልሰጣችሁ ይችላል። ኦርደሩ ተለያይቷል እንዳያችሁት፣ ግን የምትደምሩት አይ ከአይ ጋር መጀመሪያ ወደ ኤክስ ዳይሬክሽን ያሉት እቺ አይ ከአይ ጋር እቺ ከይ ከከይ ጋር ጄ ከጄ ጋር ነው። ቬክተር ሲሰጣችሁ ግዴታ አስተማሪው አንዳንድ የሚቸኩሉ ተማሪዎች አሉ። ቀጥታ ሲሰጣችሁና ዝም ብለው የሚደምሩ ማለት ቀጥታ እነዚህ ኖ ይሄና ይሄ አንድ ላይ አይደምሩም። ቢኮዝ ዳይሬክሽናቸው ይለያያል። ኤክስ ከኤክስ ዋይ ከዋይ እያደረጋችሁ እንድትደምሩ። የመጨረሻ ታይፓችን ኦርቶጎናል ይባላሉ። ኦርቶጎናል ማለት ቃሉ ፐርፐንዲኩላር ማለት ነው። እቺ ቃል ኦርቶ የሚለው ቃል ራሱ ብቻውን ኦርቶ የሚለውን ቃል ስታዩ ፐርፐንዲኩላር ማለት ነው። 90 ዲግሪ ነው። እቺ ዲግሪ 90 ዲግሪ ናት። ቢትዊን ይሄ ቬክተር ኤክስ ብትሉት ይሄ ደግሞ ቬክተር ዋይ። አክቹአሊ ይሄ ማትስ ላይም ተምራችሁታል። ምን የሚል ሮቴሽን አልተማራችሁም? ሮቴሽን፣ ሪፍሌክሽን፣ ትራንስሌሽን የሚሉ ሙቭመንቶች አሉ። እነሱም ከማትስ ላይም ሪሌት እንድታደርጉ ትፈልጋለሁ። እቺ ፖይንት እስከ ማትስ ላይ አስታውሱና እቺ ፖይንት በ90 ዲግሪ ሮቴት ካውንተር ክሎክዋይዝ ማለት ስታደርጉ ኤኒ ኤክስ ዋይ ፖይንት ወደ ማይነስ ዋይ እና ኤክስ ፎርሙላ አለው። ጀስት ዲቴይል እንዳንገባን ትቀየራለች። ሶስት የነበረ ምን ይወስዳል? ኔጌቲቭ 2 የዋይ ኔጌቲቭ ይወስዳል ማለት ዋይ ደግሞ ወደ ኤክስ 3 ማለት ሮቴት አለ። ስለዚህ እቺ ፐርፌክት 90 ዲግሪ መሆኑ ይሄ ቬክተር እና ይሄ ቬክተር በ90 ዲግሪ ልዩነት የተቀመጡ ቬክተሮች ናቸው። ስማቸው ምን ይባላል ብለናል? ኦርቶጎናል ይባላል። አሁን ደግሞ እቺ ዩኒት ቬክተር ቅድምም ነግሬያችሁ ነበረ፣ ግን እንዴት ነው የምንፈልገው ነው። ለእያንዳንዱ ቬክተር ዩኒት ቬክተር መፈለግ ይቻላል። ለምሳሌ ቬክተር ቪ የሚባል አለ እንበል። ቬክተር ቪ ተጠቅመን ዳይሬክሽን ባሳያችሁ አሪፍ ነው። እቺ ቪ የምትባል ቬክተር አለች እንበል። ኢን ዋት ዳይሬክሽን ናት እቺ ቪ ብለን ለማሳየት ቪ ዩኒት ቬክተር የምትባል እንደዚህ ይሄ ቪ ሃት የምትመስል ነገር ጫፏ ላይ እንደዚህ ብናደርግ ኢን ዘ ዳይሬክሽን ኦፍ ቪ ያለችው ዩኒት ቬክተር ለማለት ነው። እንዴት ግን እንፈልጋት ነው? ቪ እኮ ይነገራቸዋል። ለምሳሌ 3i 5j 6k ተብሎ ግን እቺ ኢንዲኬት የምታደርግልን ምን እንፈልጋለን? ዩኒት ቬክተር። እሷን በዚህ ፎርሙላ ነው ድራይቭ የምታደርጓት። ቬክተሩ በማግኒቱዱ ታካፍሉታላችሁ ማለት ነው። ይሄም ቪ ነው፣ ይሄም ቪ ነው። እስኪ ልዩነቱ ምንድን ነው ታዲያ? ሁለት ቪ ነው። ቪ ኦቨር ቪ ታዲያ ካንስል አይሆንም? እስኪ የሚነግረኝ ቪ ኦቨር ቪ። እንግዲህ ይሄኛው ማግኒቱድ ነው። እቺ ኤክስፕሬሽኗ ናት የቬክተሩ ኤክስፕሬሽን። እቺ ግን በማግኒቱዱ እንዴት ካላችሁ ዲቴይል ደግሞ ማግኒቱዱ ኤክስ አለው ዋይ ጄ ኮምፖነንቶች አሉት አይደለ? በፓይታጎራስ ቴዎረም ደግሞ እያንዳንዱ ማግኒቱድ ስኩዌር ሩት አስገብተን ኤክስ ኮምፖነንቱ ስኩዌር ዋይ ኮምፖነንት ስኩዌር ዜድ ኮምፖነንትም ስኩዌር አድርጋችሁ ቁጥር ናት እቺ። ለምሳሌ የዚህ ማግኒቱድ የሆነ ነገር ከመጣላችሁ ስኩዌር ሩት ኦፍ 3 ስኩዌር ፕላስ ስኩዌር ሩት ኦፍ 5 ስኩዌር ኔጌቲቭ እና ፖዚቲቭ ቁጥሮች ስኩዌር ሲደረጉ ሴም ናቸው። ኔጌቲቭ ብታስገቡም ለውጥ የለውም። 6 ስኩዌር ይሄ ቁጥር ስታመጡ ስታካፍሉት ምን ይሆናል? ኢን ዘ ዳይሬክሽን ኦፍ ቪ ያለችው ምን ዩኒት ቬክተር ይሰጣችኋል ማለት ነው። እቺ ፎርሙላ መጠቀም እንዳትረሱ። ኤግዛምፕል እንሰራበታለን። ቬክተር ምንድነው? ታይፕስ ኦፍ ቬክተር ምንድነው የሚለውን አይተናል። ምንድነው ያለው? ቬክተርስ ፊዚካል ፌኖሜና ላይ የሆነ አንድ ሲቹዌሽን ለመግለጽ ይጠቅሙናል እና ደግሞ ከስካላር የሚለያቸው ምን ስለሚያስፈልጋቸው ነው? ዳይሬክሽን ስለሚያስፈልጋቸው ብለናል። ታይፕስ ኦፍ ቬክተር ደግሞ አየን። ምክንያቱም ቶፒካችን ዋት አር ቬክተርስ ብለን ታይፕስ ኦፍ ቬክተር አየን። ምን ታይፖች አሉ? ኮሊናር አይተናል፣ ኮፕላናር፣ ፐርፐንዲኩላር የሆኑ ደግሞ ምን ብላቸው ኦርቶጎናል ብለናል። ዩኒት ቬክተር ደግሞ ስፔሲፊካል ኢንትረስታችሁ እዚህ ላይ እንዲኖራችሁ ዩኒት ቬክተር። ምክንያቱም ዩኒት ቬክተር ምንድን ስለሚያሳዩ ነው? ዳይሬክሽን። አንድ ቬክተር ተሰጥቷችሁ ዋት ኢዝ ዘ ዩኒት ቬክተር ኢን ዘ ዳይሬክሽን ኦፍ ዘ ጊቨን ቬክተር ተብላችሁ ትሰጣላችሁ። ይሄ ነገር በደንብ እንድታዩ ዩኒት ቬክተር አፕሊኬሽን ናቸው።